በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22ን ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ የመጨረሻውን የዮሐንስ ራእይ ምዕራፎች እንመለከታለን። ቆይታችንን ጊዜያችንን እግዚአብሔር ይባርክልን። የዮሐንስ ራእይ ምዕራፍ 21 ከቁጥር 1 እስከ ቁጥር 8 እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ከዚህም በኋላ አዲስ ሰማይንና አዲስ ምድርን አየሁ። የፊተኛው ሰማይና የፊተኛይቱ ምድር አልፈዋልና ባህርም ወደፊት የለችም። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ለባሏ እንዳጌጠች ሙሽራም ተዘጋጅታ ነበር። ከሰማይ እንዲህ የሚል ታላቅ ድምፅን ሰማሁ። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ከዓይኖቻቸውም እንባን ሁሉ ያብሳል። ከእንግዲህ ወዲህም ሞት የለም፣ ሐዘንም ቢሆን ጩኸትም ቢሆን ሕመምም ቢሆን ከእንግዲህ ወዲህ የለም፣ የቀድሞ ሥርዓት አልፏልና እነሆም ሁሉ ታደሰ። በዙፋኑም ሁሉ ላይ የተቀመጠው እንዲህ አለ፣ እነሆ ሁሉን አዲስ አደርጋለሁ። ለእኔም እንዲህ አለ፣ ይህ ቃል የታመነና እውነተኛ ነውና ጻፍ። እንዲህም አለኝ፣ ተፈጽሟል። አልፋና ኦሜጋ ቀዳማዊና ዳህራዊ እኔ ነኝ። እኔም ለተጠማው ይጠጣ ዘንድ ከሕይወት ውሃ ምንጩ ያለ ዋጋ እሰጠዋለሁ። ድል የሚነሳም ይህን ይወርሳል፣ ለእርሱም አምላክ እሆነዋለሁ፣ እርሱም ልጅ ይሆነኛል። አሜን። አረፍ በሉ። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ የእግዚአብሔር ልጆች የምትሰሙበትን ልቦና እንዲሁም ደግሞ ወንጌል ተምረን የተወደደ ያማረ ፍሬ አፍርተን በእግዚአብሔር ፊት የሚያቆም መልካም ሥራ ሰርተን ወደ እግዚአብሔር እንድንሄድ መንፈስ ቅዱስ ለሁላችን ይርዳን ያግዘን። ወንጌል ስንማር የወንጌል ቃል ወደ ልቦናችን እንዳይገባ በጆሮአችንና በልቦናችን ላይ በአእምሯችን ላይ ተቀምጦ ሐሳባችንን የሚበታትንብንን ቃሉን የሚበትንብንን አጋንን ሰይጣን ዲያብሎስ እግዚአብሔር አምላክ ይገስጽልን። ጉባኤያችንን መንፈስ ቅዱስ ይቆጣጠርልን። መንፈስ ቅዱስ ይደርባችሁ። እግዚአብሔርን አመስግኑ። ላለፉት 10 ሳምንታት የዮሐንስ ራእይን በተከታታይ ስንማር ቆይተናል። እነሆ ዛሬ የመጨረሻው ክፍል ላይ ደርሰናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወዶ ፈቅዶልን የዮሐንስ ራእይን ተምረን ዛሬ የመጨረሻው የዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22 ላይ ደርሰናል። የዮሐንስ ራእይ ምዕራፍ 21 ቅድም እንዳነበብነው ከቁጥር 1 እስከ ቁጥር 8 ነው። እናንተ ግን ቤታችሁ ገብታችሁ የዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22ን ሙሉን እንድታነቡት እጋብዛችኋለሁ። ለእኛ መነሻ እንዲሆነን ግን ከቁጥር 1 እስከ ቁጥር 8 ያለውን ኃይለ ቃል ነው ያነበብነው። ከቁጥር 1 እስከ ቁጥር 8 ያለው ኃይለ ቃል በመጀመሪያ የሚነግረን ሐዋርያው ቅዱስ ዮሐንስ ያየውን አዲስ ሰማይንና አዲስ ምድርን ነው። ትናንትና እንደተመለከትነው የዮሐንስ ራእይ ምዕራፍ 19 ላይ በዚህ ምድር ላይ የመጨረሻው ፍርድ ተፈጽሞ ጻድቃን ተለይተው ኃጥአን ተለይተው ክርስቶስ ጻድቃን ይዞ ወደ ሰማይ እንደሄደ ተመልክተናል። እቺ ምድር አሮጌ ምድር ነች። እቺ ምድር ያረጀች ምድር ነች። እቺ ምድር በኃጢአት፣ በእርኩሰት፣ በበደል፣ በክህደት ጣዖት በማምለክና በክፉ መናፍስ ሙሉ ለሙሉ ስላረጀች ይቺ ዓለም ማለፍ አለባት። ይቺ ዓለም እንድታልፍ ጌታችን ኢየሱስ ክርስቶስ ዓለምን ለማሳለፍ ወደዚህች ዓለም ይመጣል። ዓለም ስታልፍ ዓለም ውስጥ ያለው ስልጣን፣ ዓለም ውስጥ ያለው ገንዘብ
የምንጋደልበት መሬት የኔ መሬት ነው፣ የኔ ዘር ነው፣ የኔ ከተማ ነው፣ የኔ ሀገር ነው እያልን ሰዎችን ምናባረርበት ምንጨርስበት ነገር በሙሉ ተጠቅልለው ያልፋሉ። ይሄ ምድርና ይሄ ሰማይ በመጨረሻው ዘመን በዳግም ምጽአት ሙሉ ለሙሉ ይጠፋል። ጌታችን ኢየሱስ ክርስቶስ ምድርን ሊያድሳት አይፈልግም። ምክንያቱም ምድር የማትታደስበት ደረጃ ትደርሳለች። ምድር ማትታደስበት ደረጃ ትደርሳለች ማለት በድጋሚ ሕይወት እንዳይኖርባት ትሆናለች ማለት ነው። በመሆኑም ይቺ ምድር ይቺ ሰማይ ስታልፍ በዚህ ምድር የሚከናወኑ ነገሮች በሙሉ ያልፋሉ ማለት ነው። የማያልፍ ምንም ነገር የለም። በዚህ ምድር ያካበትናቸው ሀብቶች፣ ያካበትናቸው ንብረቶች፣ የወጣንበት የገባንበት፣ ለእግዚአብሔር ጊዜ ያጣንበት፣ ለማስቀደስ ጊዜ ያጣንበት፣ ለመቁረብ ጊዜ ያጣንበት፣ ለመጸለይ ለመስገድ ጊዜ ያጣንበትን፣ ለእግዚአብሔር ያለችንን ደቂቃ ለመስጠት ያጣንበትን ጊዜ ሮጠን የጨረስነው ሮጠን ያካበትነው ሀብት፣ ንብረት፣ ገንዘብ፣ የተቀመጥንበት ስልጣን በሙሉ ያልፋል። የሰራነው ከተማ፣ ያሸበረቅንበት ቤት በሙሉ ያልፋል። የሰው ልጅ እግዚአብሔርን ሳያስብ እግዚአብሔርን ሳይመለከት እግዚአብሔር ጊዜ ሳይሰጥ እንዲሁ እንደኖረ ኖሮ ያስቀመጠው ነገር በሙሉ በማይክሮ ሰከንድ ይጠፋል። ሰማይና ምድር ሙሉ ለሙሉ ይጠቀለላሉ። ሲጠቀለሉ በዚህ ምድር የተከሰቱ ሐዘኖች፣ ለቅሶች፣ ጭንቀቶች፣ ሐዘኖች፣ በሽታዎች፣ ሞቶች በሙሉ አብረው ይጠቀለላሉ። ይሄ ሰማይና ይሄ ምድርስ ካለፈ በኋላ የሚመጣው በልቦና ያልታሰበ በሕሊና ያልተሳለ አዲስ ሰማይና አዲስ ምድር ሙሽራ ሆና ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች። ይቺ አዲስ ሰማይና አዲስ ምድር የእግዚአብሔር መንግሥት የሚነግስባት፣ የእግዚአብሔር አዲስ ስርዓት የሚዘረጋባት አዲስ ሰማይና አዲስ ምድር ነች። ይቺ ምድር በውስጧ በብርሃን የተሞላች፣ ባማሩ በተወደዱ እጅግ ውድ በሆኑ በእንቁና በከበሩ ድንጋዮች የተሸለመች ያጌጠች ድንቅ ቅድስት ከተማ ናት። የዚህች ቅድስት ከተማ ስሟ ኢየሩሳሌም ይባላል። አዲሲቷ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ከሰማይ ትወርዳለች። ውስጧን ስንመለከት 12 ቅጥር አላት። በውስጧ ደግሞ 12 መሰረቶች አሉ። በ12ቱ መሰረቶች ደግሞ የበጉ ሐዋርያት የተባሉት የጌታችን የኢየሱስ ክርስቶስ ሐዋርያት ስሞች ተጽፎባቸዋል። ወገኖቼ ሐዋርያት ቅዱሳን ስራቸው፣ ስማቸው፣ መታሰቢያቸው በምድር ላይ የሚቀር ሳይሆን በሰማይም የሚቀር መሆኑን በዚህ እናያለን። ለምን? በዚህ በአዲሲቷ ኢየሩሳሌም የ12ቱ ሐዋርያት ስም ተጽፎ ነበረ። በአምዶቻቸው በመንግሥተ ሰማያት አምድ ስሞቻቸው ተጽፎ ነበር። መድኃኔዓለም ኢየሱስ ክርስቶስ በመንግሥተ ሰማያት በአምዱ ስማችሁን ይጻፍላችሁ። በጣም በሚያስደንቅ ኢያሰጲድ በሚባል እንቁ የተሸለመች እንደ ኢያሰጲድ እንቁ የምታበራናት መንግሥተ ሰማያት አዲሲቷ ኢየሩሳሌም። ኢያሰጲድ እንቁ የሚባለው ኢያሰጲድ ማለት አረንጓዴ ቀለም ማለት ነው። እንደ አረንጓዴ ቀለም የምታበራ ነች። ከዛ በተጨማሪ ደግሞ 12 የተለያዩ የከበሩ እንቆች በውስጧ ያሉባት እጅግ
በጣም የምታምር የምታንጸባርቅ ከተማ ናት መንግስተ ሰማያት። መንግስተ ሰማያት ለሰው ልጆች ብቻ አይደለም የምታስደንቀው። ሳጥናኤል ከሰማይ ከመውረዱ በፊት ይቺ መንግስተ ሰማያት አያትና እጅግ ውብ ስለሆነች እጅግ አስደናቂ ስለሆነች ከስድስቱ ሰማያት ይቺ ሰማይ በጣም የተለየች አሰራሯ በጣም የሚያምር ስለሆነ መሰረቶቿ፣ አምዶቿ፣ ቅጥሮቿ እጅግ የተዋቡ ስለሆኑ በዚህ በመንግስተ ሰማያት ላይ ዙፋኔን ዘርግቼ እቀመጣለሁ ብሎ ነው ከዛ በኋላ ክዶ ከመላእክት ጋር የተዋጋው። ከመላእክት ጋር የተዋጋው እኔ ፈጠርኳችሁ ብቻ ስላለ ሳይሆን ሰባቱን ሰማያት እየተሽከረከረ አይቶ ይቺን መንግስተ ሰማያት የሚመስላት ስለሌለ እጅግ ውድ ስለሆነች እጅግ የምታምር ስለሆነች ይቺን ከተማማ መንግስቴን መስርቼባት እቀመጣለሁ ማን ይችለኛል ብሎ ነው ከቅዱስ ሚካኤልና ከመላእክቱ ጋር የተዋጋው። በሰማይም ተመቶ በሰማይም ተሸንፎ ወደ ምድር የወደቀውና በሰባቱ ሰማያት ስፍራ ያጣው መንግስተ ሰማያትን ፈልጎ ነው። መንግስተ ሰማያት እንደዚህ በጣም የምታስጎመጅ የሆነች ከተማ ናት። እንደምናስበው ከተማ አይደለችም መንግስተ ሰማያት። አዲስ ሰማይ አላት፣ አዲስ ምድር ነች። ማንም እስከዛሬ ገብቶባት አያውቅም። የሰው እጅ ስራ ውጤት ጥበብ አልተቀመጠባትም። ከእግዚአብሔር ዘንድ ለተወደዱ ለሚወዳቸው በሕይወት መጽሐፍ ለተጻፉ የተዘጋጀች ከተማ ናት መንግስተ ሰማያት። መንግስተ ሰማያት ማለት የሰማይ መንግስት ማለት ነው። ለምን የሰማይ መንግስት ተባለ ሲባል የእግዚአብሔር ዙፋንና የበጉ የጌታችን የኢየሱስ ክርስቶስ ዙፋን በከተማዋ ላይ ስላለ ነው። ይቺ አዲስ ሰማይ አዲስ ምድር እርኩሰት፣ ሐሰት፣ ጣዖት የሚያመልኩ ሟርት የሚያሟርቱ መተት የሚመትቱ አይገቡበትም። የሚገቡባት የተወደዱ የተመረጡ የተቀደሱ አካሄዳቸውን ሕይወታቸውን ለእግዚአብሔር የሰጡ ሰዎች ብቻ ናቸው የሚገቡባት። በመንግስተ ሰማያት የሚገቡት ሰዎች በሕይወት መጽሐፍ የተጻፉ ሰዎች ብቻ ናቸው። መንግስተ ሰማያት የሚገቡት በምን መጽሐፍ የተጻፉ ናቸው? ጮክ ብላችሁ ንገሩኝ። በምን መጽሐፍ የተጻፉ ናቸው? ስማችሁን በሕይወት መጽሐፍ እግዚአብሔር ይጻፈው። ድምፃችሁን አልሰማሁም። እግዚአብሔር በሕይወት መጽሐፍ ስማችሁን ይጻፈው። ስማችሁ በሕይወት መጽሐፍ ከተጻፈ መንግስተ ሰማይ ያለ ከልካይ ትገባላችሁ። ደስ ይበላችሁ፣ ደስ ይበላችሁ። በሕይወት መጽሐፍ ስማችሁ ከተጻፈ ሲኦልን አታዩም። በስማችሁ በሕይወት መጽሐፍ ከተጻፈ ገሃነምን አትመለከቱም። በመንግስተ ሰማይ ባለው በሕይወት መጽሐፍ ስማችሁ ከተጻፈ ማንም ሳይዛችሁ፣ ማንም ሳይከለክላችሁ፣ ማንም ሳያግዳችሁ መንግስተ ሰማያት ትገባላችሁ። ለዘላለም ስማችሁ በሕይወት መጽሐፍ ይጻፍ። በደንብ ጮክ ብላችሁ አሜን በሉ። እንዳይነት እኮ በረከት አይገኝም፣ እንዳይነት መርቃት አይገኝም። ስማችሁ በሕይወት መጽሐፍ ይጻፍ። ስማችሁ እኮ በቀበሌ በወረዳ በዳኛ መዝገብ ይጻፍ አላልኳችሁ? ስማችሁን ሥላሴ በወርቅ ቀለም በሕይወት መጽሐፍ ይጻፍላችሁ። ልጄ ናት፣ ልጄ ነው፣ መንግሥተ ሰማያት ግባ ይበላችሁ እግዚአብሔር። በደንብ አሜን በሉ። ወደዚህ ሰማይ ወደዚህ ምድር ለመግባት እግዚአብሔር ይፍቀድላችሁ። ወደዚህ ሰማይ ወደዚህ ምድር እንዳትገቡ የሚከለክላችሁ አጋንንት ሰይጣን ሁሉ ይደምሰስላችሁ፣ ይመታላችሁ። ማንም ሳይከለክላችሁ፣ ማንም ሳይዛችሁ ወደ መንግሥተ ሰማያት እግዚአብሔር ያስገባችሁ፣ ከቅዱሳን ጋር ይደምራችሁ። በደንብ አሜን በሉ። በአባታችሁ ቤት በአምላካችሁ በፈጣሪያችሁ ቤት
አሜን ለማለት እግዚአብሔርን ለማመስገን ምንም አንደበታችሁ አይያዝ፣ እጃችሁ አይታሰር። በደንብ አሜን ብላችሁ እግዚአብሔርን አመስግኑ። የኛ የመጨረሻው ተስፋችን የኛ የመጨረሻው ምናስበው ምናልመው ነገር መንግስተ ሰማያት ነው። ምክንያቱም ሁላችንም ሲኦል መግባት አንፈልግም። ምክንያቱም ሁላችንም ገሃነም መግባት አንፈልግም። ሁላችንም የምንፈልገው በመንግስተ ሰማያት በእግዚአብሔር እቅፍ ውስጥ ከቅዱሳን ጋር ከድንግል ማርያም ጋር ከቅዱሳን መላእክት ጋር እግዚአብሔርን እያመሰገንን ለዘላለም በመንግስተ ሰማያት መኖር ነው። የኛ የሁላችንም ሐሳብ የክርስቲያኖች ዓላማና ተስፋ መንግስተ ሰማያት መግባት ነው። መንግስተ ሰማያት ለመግባት ደግሞ በሕይወት መጽሐፍ መጻፍ ያስፈልጋል። ይሄ መጽሐፍ ደግሞ የሕይወት መጽሐፍ ነው። በዚህ መጽሐፍ ያልተጻፈ ሰው ለዘላለም ወደ ገሃነም ወደ ሲኦል ይጣላል። ከርኩሳን መናፍስት ጋር ከአጋንንት ጋር ከዲያብሎስ ጋር ለዘላለም ከዘላለም እስከ ዘላለም ቀንና ሌሊት ይሰቃያል። ስለዚህ በሕይወት መጽሐፍ መጻፍ ትልቁ ነገር ነው። በሕይወት መጽሐፍ የተጻፈ ሰው መንግስተ ሰማያት ይገባል። ይሄ ነው ትልቁ ነገር ወገኖቼ። በሕይወት መጽሐፍ ከተጻፈን እኮ በቃ ከቅዱሳን ጋር እንኖራለን። በሕይወት መጽሐፍ ከተጻፈን እኮ መንግስተ ሰማያት እንወርሳለን። እግዚአብሔር ስሙ የተመሰገነ ይሁን። በመንግስተ ሰማያት በዙፋኑ ላይ የተቀመጠው ክብር ይግባውና አልፋና ኦሜጋ የድንግል ማርያም ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ እነሆ ሁሉን አዲስ አደርጋለሁ፣ ያረጀውን አስወግዳለሁ፣ ያረጀቿን ምድር አጠፋታለሁ፣ ያረጀቿን ሰማይ ጠቀልላታለሁ። እነሆ ሁሉን አዲስ አደርጋለሁ። እኔ አዲስ አምላክ ነኝ። እለት እለት ባታውቁኝም እኔ አዲስ አምላክ ነኝ፣ የምትለምዱኝ አምላክ አይደለሁም እያለ ነው። እኛ ሰዎች አይምራችን ብዙ ነገር ይለምዳል። ሲለምድ ደግሞ ምንም ተራ ነገር ይመስለናል። ለምሳሌ እግዚአብሔር ለምን በየቀኑ አይገለጥም ብሎ የሚያስብ ሰው አለ። ለምን በየቀኑ አይገለጥም እግዚአብሔርን ደግሞ ለማምለክ እግዚአብሔርን ለማመን እግዚአብሔር እስኪ ተገልጦ ያሳየኝ የሚል ሰው አለ። ይገርማችኋል። ይሄ ሰው እንዲህ አይነት ሰው እግዚአብሔር ተገልጦ አይደለም። ጌታችን ኢየሱስ ክርስቶስ በአካል ሥጋ ለብሶ መጥቶ አላመንም። የሰው ልጅ ተርቦም ጠግቦም አይቶም ሳይመለከትም አያምንም። አንዳንድ ሰው አያምንም። በቃ ትናንት እንዳየ ነው። በሺህ ዘመን ውስጥ ክርስቶስ ከቅዱሳን ጋር በዚህ ምድር ሲነግስ በምድር ላይ ሰላም፣ ጥጋብ፣ ደስታ ሆኖ 1000 ዓመት ከክርስቶስ ጋር እየነገሰ ሰይጣን ከስራቱ ሲፈታ ሰዎች በእግዚአብሔር ላይ ማመጽ ጀመሩ። የእግዚአብሔርን ከተማ ለመውረር ቅዱሳንን ለማጥፋት ወደ ቅድስቲቷ ከተማ ከተሙ። ተመልከቱ። በእግዚአብሔር ስንት ጊዜ ነው የሰው ልጅ የሚያመፀው? ይቺ ምድር ስንት ጊዜ ነው በእግዚአብሔር የምታመፀው? የሰው ልጅ ጣዖትን በማምለክ በእግዚአብሔር ላይ ያምጻል። የሰው ልጅ መተት በመድገም በእግዚአብሔር ላይ ያምጻል። የሰው ልጅ ግብረ ሰዶም በመፈጸም በእግዚአብሔር ላይ ያምጻል። የሰው ልጅ በመንፈቅና በክህደት በአሕዛብነት እግዚአብሔር የለም በማለት እግዚአብሔርን በመደፋፈር በእግዚአብሔር ላይ ያምጻል። ሁሉም ሰው አያምንም። ሁሉም ሰው መንግስተ ሰማያት አይገባም። አብዛኛው እንደውም ገሃነም ነው ሲሆን ነው የሚገባው። ምክንያቱም መንግስተ ሰማያት ዙሪያዋ የተለካ ነው። አራቱም ማዕዘኗ እኩል ነው። የሚገቡባት ደግሞ የተመረጡ ቅዱሳን ናቸው። የተመረጡ ብቻ ናቸው ወደ መንግስተ ሰማያት የሚገቡት። የተመረጡት ደግሞ ስለተመረጡ ሳይሆኑ እነሱ ስለመረጡም ጭምር ነው እግዚአብሔር የሚመርጣቸው። እኛ እግዚአብሔርን ካልመረጥ ነው እግዚአብሔር እኛን ሊመርጠን አይችልም። የሚያስገድድ አምላክ አይደለም። እገላለሁ እኔን አምልክ አይልም እግዚአብሔር። እግዚአብሔር የዲሞክራሲ አምላክ ነው። እግዚአብሔር አያስገድድም። ለምሳሌ አንዳንድ ሰው ታሞ እዚህ መጥቶ እንደመዳን ጸበል እንደመጠመቅና እዚህ መጥቶ እንደመዳን እዛ ሆኖ እግዚአብሔር ለምን አታድነኝም ይላል። ከኛ የሚጠበቅን ምርጫ ከኛ የሚጠበቅብን ስራ ሳናደርግ እግዚአብሔር ሁሉ ነገር ያድርግልኝ ልንለው አይገባም። አንዳንድ ሰው ቤቱ ቁጭ ብሎ እየተራበ ወጥቶ እንደመስራት እግዚአብሔር ለምንድን ነው እንደዚህ እስከ ራብ የምታይኝ ይላል። መስራት የኛ ግዴታ ነው። መንፈሳዊ ነገር ማድረግ የኛ ግዴታ ነው። ንስሐ መግባት የኛ ግዴታ ነው። መቁረብ የኛ ግዴታ ነው።
መጸለይ፣ መጾም፣ መስገድ የኛ ግዴታ ነው። እኛ የግዴታችንን ካደረግን እግዚአብሔር ደግሞ ማጽደቅ የሱ ስራ ስለሆነ ያጸድቀናል። እኛ ግን ከኛ የሚጠበቅብን ነገር ካላደረግን እግዚአብሔር ያድነን አይችልም። ስለዚህ የተመረጡ ሰዎች የሚገቡባት ናት መንግሥተ ሰማያት። አመፀኞች አይገቡባትም። በእግዚአብሔር የሚያምፁ በፍጹም አያዩዋትም። እግዚአብሔር ታዛዥ የሆኑ ልጆቹ ብቻ ይመለከታሉ። ታዲያ ጌታችን ኢየሱስ ክርስቶስ እነሆ ሁሉን አዲስ አደርጋለሁ፣ እኔ አልመረመርም፣ እኔ አልለመድም፣ እኔ ሁል ጊዜ አዲስ ነኝ፣ እኔ የታመንኩና እውነተኛ ነኝ፣ ቃሎቼ በፍጹም አይታጠፉም ይላል። የታመነ እውነተኛ ቃሉ የማይታጠፍ ጌታችን ኢየሱስ ክርስቶስ ነው። ሁሉን አዲስ አደርጋለሁ ካለ ሁሉን አዲስ አደርጋለሁ ነው። በቀቺ ምድር ትጠፋለች ካለ እጠቀልላታለሁ፣ ካለ መኖር ወደ መኖር እንዳመጣት ከመኖር ወደ አለመኖር መልሳታለሁ ካለ መብቱ ነው። የሱ ስራ ነው። በሰማይ ሀብታችሁን አከማችሁ እንጂ ስለ ምድር ሀብት በጣም ብዙ አትጨነቁ፣ ምክንያቱም ያልፋል፣ ሁሉም አዲስ ይሆናል። አዲስ ሰማይና አዲስ ምድር በዛ አለ። በምዕራፍ 21 በምዕራፍ 22 ሁሉም ቃሎች ተፈጽሟል። የዮሐንስ ራእይ እስከ ዛሬ የተማነው ቃሎች የሚፈጽሙ ናቸው፣ ተፈጽመዋል። ምክንያቱም የፈጸማቸው አልፋና ኦሜጋ መጀመሪያውና መጨረሻው እርሱ ጌታችን ኢየሱስ ክርስቶስ ስለሆነ ነው። ለተጠማ እንደዚህ ይላል፣ ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ ይላል። ነፍሱ ክርስቶስን የተጠማች ማን አለ ከእናንተ መካከል? ክርስቶስን የተጠማ ነፍሱ የተጠማች ነፍሱ ጽድቅን የተራበች ሕይወቱ ክርስቶስን የምትፈልግ ከእናንተ መካከል ማን አለ? የሕይወቷ የሚፈልግ ማን አለ ከእናንተ መካከል? ወይስ ረክታችኋል? ጠጥታችሁ ረክታችኋል? ወይስ የክርስቶስን ውሃ ትፈልጋላችሁ? ወይስ የአባይን ውሃ ጠጥታችሁ ረክታችኋል? ወይስ ሰማያዊ የሆነውን የክርስቶስን ውሃ መጠጣት ትፈልጋላችሁ? መርካት ትፈልጋላችሁ? ወገኖቼ ትልቁ መፈለግ ያለብን የምድርን ውሃ አይደለም። የምድርን ውሃ ብንጠጣ በድጋሚ እንጠማለን። የምድርን እንጀራ ብንበላ ድጋሚ እንራባለን። የክርስቶስን እንጀራ ብንበላ ለዘላለም አንራብም። የክርስቶስን ውሃ ብንጠጣ ለዘላለም አንጠማም። ይሄውም ደግሞ የክርስቶስ እንጀራና ውሃ ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ሥጋውና ክቡር ደሙን የሚበላና የሚጠጣ ማንኛውም ክርስቲያን ለዘላለም አይራብም፣ ለዘላለም አይጠማም። ምክንያቱም እርሱ የሕይወት ውሃ ነው። የማይጠማ የማያስጠማ ውሃ፣ የዘላለም ውሃ፣ የሚያረካ ውሃ፣ የሚያሳርፍ ውሃ። ይህን የሕይወት ውሃ ክርስቶስ ያጠጣችሁ መንግሥተ ሰማያትን የሚወርሳት ቁጥር 8 ላይ እንዳለን ድል የሚነሳ ነው። ድል የሚነሳ መንግሥተ ሰማያትን ይወርሳል። ድል የሚነሳ ማለት አጋንንትን ድል የሚነሳ፣ ሰይጣንን ድል የሚነሳ፣ አሰራሩን ክፋቱን ድል የሚነሳ ማለት ነው። ወገኖቼ ድል የማይነሳ ክርስቲያን መንግሥተ ሰማያት ሊገባ አይችልም። አንዳንድ ሰው እኔ ክርስትናን በደንብ አላጠብቅም ይላል። ክርስትናን በደንብ አላጠብቅም፣ አይ ሲያጠብቁት ፈተናው ይበዛል ይላል። አረ ሰይጣንማ እኔ ይቀመጥ ምንም አልነካኝ፣ ምንም ችግር የለውም፣ እስከዛሬ ተስማምተን ኖረናል ብሎ የሚናገር ሰው አለ። ከመንፈስ ጋር ተስማምቶ ለመኖር የሚፈልግ ሰው ምንም ችግር የለም፣ ተስማምተ መኖር ትችላለህ። ለገሃነም አብረም ትኖራለህ፣ በገሃነምም ትኖራለህ፣ እዚህም ትኖራለህ፣ እዛም ትኖራለህ። መብቱ ያንተ ነው፣ ምርጫው ያንተ ነው። እኛ ግን ከእሱ ጋር መስማማት አንፈልግም። እኛ መስማማት የምንፈልገው ከእግዚአብሔር ጋር ነው። እኛ ድል እንነሳ ግን፣ ምክንያቱም ድል ነሺው የሆነው የክርስቶስ ልጆች ነን። በእውነት ነው የምላችሁ፣ ድል የምንነሳ ከሆነ መንግሥተ ሰማያት እንወርሳለን። ድል የማንነሳ ከሆነ ደግሞ በገሃነም እንወድቃለን፣ በገሃነም እንጣላለን። ስለዚህ ክርስቲያን ትልቁ ስራው ድል መንሳት ነው። ትልቁ ስራው ኃጢአትን ድል መንሳት፣ አጋንንትን ድል መንሳት፣ ዲያብሎስን ድል መንሳት ትልቁ ስራው ነው። ከዛ በጣም ትልቅ ቃል
ጌታችን ኢየሱስ ክርስቶስ ይነግረናል። እነሆ ድል የሚነሳው እኔ አምላክ እርሱም ልጅ ይሆነኛል። እስኪ ልጠይቃችሁ በደንብ መልሱልኝ። እግዚአብሔር አምላካችሁ ነው? ድምጻችሁን አልሰማሁም። እግዚአብሔር አምላካችሁ ነው? እግዚአብሔር ንጉሳችሁ ነው? እግዚአብሔር ፈጣሪያችሁ ነው? እግዚአብሔር አዳኛችሁ ነው? እግዚአብሔር አባታችሁ ነው? እናንተም የእግዚአብሔር ልጆች ናችሁ? አልሰማሁም። ሰማይ ይስማ ምድርም ታዳምጥ። እናንተ የእግዚአብሔር ልጆች ናችሁ? እናንተ የእግዚአብሔር ልጆች ናችሁ? አዎ ልጁ ነን በሉ። እኛ የእግዚአብሔር ልጅ ነን። ሰይጣንን እንክዳለን፣ ጣዖትን እንክዳለን፣ ሉሲፈርን እንክዳለን፣ ዛርን እንክዳለን፣ መተትን እንክዳለን፣ ቡዳን እንክዳለን፣ አይነ ጥላን እንክዳለን፣ ግብረ ሰዶምን እንክዳለን። እኛ የእግዚአብሔር ልጆች ነን። እግዚአብሔር አምላካችን ነው፣ እኛም ልጆቹ ነን። አመስግኑ እግዚአብሔርን። በመንግሥተ ሰማያት እግዚአብሔር ልጁ ያደርጋችሁ። በመንግሥተ ሰማያት እግዚአብሔር አምላክ ይሁናችሁ። እግዚአብሔር ይንገስባችሁ። በላያችሁ ላይ የነገሰ አጋንንት ሰይጣን ተደምስሶ እግዚአብሔር ይንገስባችሁ። እግዚአብሔር በሕይወታችሁ ይንገስ። እግዚአብሔር በኑሯችሁ ይንገስ። እግዚአብሔር በዘመናችሁ ይንገስ። እግዚአብሔር በእድሜ በጤናችሁ ላይ ይንገስ። እግዚአብሔር በበረከታችሁ ላይ ይንገስ። እግዚአብሔር ልጆቼ ይበላችሁ። አመስግኑ እግዚአብሔርን። የእግዚአብሔር ልጆች የዮሐንስ ራእይ ምዕራፍ 22 ላይ እንደሚል ትልቅ ቃል አለ። ከቁጥር 10 እስከ ቁጥር 12 የመጨረሻው እንደዚህ የሚል ነው። ዮሐንስ ራእይ ምዕራፍ 22 ከቁጥር 10 እስከ ቁጥር 12 ቃል በማተብ አትዝጋው፣ ዘመንም ቀርቧልና። እንግዲህ ግፍ የሚሰራው ወደፊት ግፍ ይስራ፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ፈጥኜ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ቀዳማዊና ዳህራዊ፣ መጀመሪያውና መጨረሻው እኔ ነኝ። መጀመሪያ ዓለም ሳይፈጠር፣ ፍጥረታት ሳይፈጠሩ፣ መላእክት ሳይፈጠሩ፣ ጊዜ ሳይቆጠር እርሱ መጀመሪያ የነበረ ነው። በዘመናት የሸመገለ ፍጥረታት ሳይፈጠሩ፣ ፍጥረታትን የፈጠሩ እኮ እርሱ ክብሩ እንዲጨመር አይደለም። ፍጥረታት የተፈጠሩት ክብሩ እንዲገለጥ ነው። ፍጥረታት ተፈጥረው ፍጥረታትን ባይፈጠሩ፣ ፍጥረታት ተፈጥረው ፍጥረታትን ቢያልፉ እሱ ክብሩ አይጨመርም፣ ክብሩ አይቀነስም። መላእክት ቢያመሰግኑት አያመሰግኑት፣ የሰው ልጅ ቢያመሰግነው አያመሰግነው፣ እግዚአብሔር አምላክ ክብሩ አይቀነስም። ምክንያቱም እሱ መጀመሪያ ነበር። ምንም አይነት ፍጥረት ሳይፈጠር ባህሪውን እያመሰገነ አምላክ አምላክነቱን እያመሰገነ በጌትነቱ ለዘላለም ነበር። እንደገና ደግሞ መጀመሪያ እንደነበረ እሱ መጨረሻም ነው። መጨረሻ የሌለው፣ ወሰን የሌለው፣ ጊዜ የሌለው፣ እድሜ የሌለው፣ የፈጠረ እንጂ ያልተፈጠረ እርሱ አልፋና ኦሜጋ የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ አልፋና ኦሜጋ ነው። እርሱ መጀመሪያና መጨረሻ ነው። ጊዜ የማይቆጠርለት ታላቅ አምላክ ነው። ይህ አምላክ በምድር ላይ እንዳሉት አማልክት አይደለም። በምድር ላይ እንዳሉት ነገሥታት፣ በምድር ላይ እንዳሉት ጌታ አይደለም። እሱ የጌቶች ጌታ፣ የነገሥታት ንጉሥ፣ የአማልክት አምላክ ጌታችን ኢየሱስ ክርስቶስ አልፋና ኦሜጋ ነው። አሜን። በመንግሥተ ሰማያት በአደባባይ መካከል
ከእግዚአብሔርና ከበጉ ዙፋን ከጌታችን ከኢየሱስ ክርስቶስ ስር የሕይወት ውሃ ወንዝ ይፈልቃል። ከዚህ ከሕይወት ወንዝ ስር ደግሞ አንድ ዛፍ አለ። ይሄ ዛፍ ይሄን የሕይወት ውሃ እየጠጣ እያደገ በየወሩ 12 ፍሬ ያፈራል። ቅጠሉ ራሱ ሕዝብ ወይንም ደግሞ በመንግሥተ ሰማያት የሚኖሩ የሚባረኩበት የሚፈወሱበት ነው። ይሄ የሕይወት ወንዝ እየጠጣ የሚያድግ ዛፍ በመካከል በአደባባይ በመንግሥተ ሰማያት መካከል ቆሞ ያለ ነው። ወገኖቼ ስለ መንግሥተ ሰማያት ይህን ሁሉ ከተናገርን ይህን ሁሉ ከሰማን ከዚህ በኋላ መርከስ ከዚህ በኋላ ክፋት መስራት ወይንም ደግሞ ከዚህ በኋላ መቀደስ ከዚህ በኋላ መባረክ የእኛ ድርሻ ነው። ወደፊት እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። በቃ ክርስትናዬ ነው። ሰው ምንፍቅና መምረጥ ይችላል። አሕዛብነትን ጣዖትን መምረጥ ይችላል። ጠቋርን ማምለክ፣ ድንጋይን ማምለክ፣ ሉሲፈርን ማምለክ ይችላል። አይ ደግሞ ብሎ ሰው ክርስቶስን ማምለክ ይችላል። ልጅ ሁሉ ምርጫ ነው። መንግሥተ ሰማያትን ከፈለግን መንግሥተ ሰማያትን፣ ሲኦልን ገሃነምን ከፈለግን ሲኦልን ገሃነምን መምረጥ የኛ ስራ ነው። የመጨረሻው የኛ ድርሻ መምረጥ ብቻ ነው። መርጦ ደግሞ ወደዛ መሄድ የኛ ድርሻ ነው። አምላካችን እግዚአብሔር የመጽሐፉን ቃል ከሚጠብቁ ከቅዱሳን መላእክት ጋር ከቅዱስ ዮሐንስ ጋር አብሮ ይደምረን። ቃሉን እንድንጠብቅ ያደርገን። የመጨረሻው ቃል እንደዚህ ይላል። ጌታችን አምላካችን ክብር ይግባው መድኃኒታችን ኢየሱስ ክርስቶስ እንደዚህ ይላል፣ አዎን በቶሎ እመጣለሁ። አዎን በቶሎ እመጣለሁ። አሜን። ጌታ ኢየሱስ ሆይና፣ ጌታ ኢየሱስ ሆይና። በሕይወታችን ተቸግረናል፣ አንተን ተርበናል፣ አንተን ተጠምተናል፣ አንተ ታስፈልገናል። ጌታ ኢየሱስ ሆይና፣ ጌታ ኢየሱስ ሆይ ወደ ኢትዮጵያና፣ ጌታ ኢየሱስ ሆይ ወደ ሕይወታችንና፣ ጌታ ኢየሱስ ሆይ ወደ ነፍሳችንና። አሜን። ማራናታ። ጌታ ኢየሱስ ክርስቶስ ወደኛ ይምጣ። ጌታ ኢየሱስ ክርስቶስ ወደ እናንተ ይምጣ። እሱ ከመጣ ወደ ሰማይ ይዞን ይሄዳል። እሱ ሲመጣ ብቻ ነው ወደ እሱ የምንሄደው። መጥቶ እቅፍ ድግፍ አድርጎ ወደ እሱ ይውሰደን። በደንብ አሜን በሉ። ማንም እኮ በዚህ ምድር ለዘላለም የሚኖር የለም። ከጭቅጭቅ ጋር፣ ከንዝንዝ ጋር፣ ከአጋንንት ጋር፣ ከበሽታ ጋር፣ ከሟርት ጋር፣ ከመናፍስ ጋር፣ ከድህነት ጋር፣ ከረሃብ ጋር፣ ከችግር ከለቅሶ ጋር ማንም መኖር የሚፈልግ የለም። ሁላችንም ደስታ፣ ሰላም፣ ፍቅር፣ ረድኤት፣ የዘላለም ሕይወት እንፈልጋለን። ይህን ደግሞ የምናገኘው እሱ ሲመጣ ነው። አረ እሱ ይምጣልን፣ እሱ ይምጣ። ግን አሁን እኮ ሉሲፈር መጥቶን የተቸገርነው፣ አጋንንት ዛር መጥቶን የተቸገርነው ወደ ሕይወታችን ሰላም ያጣችው፣ ኢትዮጵያ ሰላም ያጣችው መንፈስ መጥቶን ወደ ሀገራችን፣ ወደ ትውልዳችን፣ ወደ ሕዝባችን፣ ወደ ልጆቻችን ኢየሱስ ክርስቶስ ይምጣልን። ኢየሱስ ይምጣ። ግን እስኪ ከኔ ጋር በሉ፣ ኢየሱስ ሆይ በሉ፣ ወደ እኛና። ጌታ ኢየሱስ ሆይ ወደ እኛና። አልሰሟችሁም? አይ አልሰሟችሁም። በእውነት አልሰሟችሁም። ኢየሱስ ለማለት አንደበታችሁ አያዝ እንዴ? የኛ ጌታ እኮ ነው፣ የኛ አምላክ፣ የኛ አባት እኮ ነው። ኢየሱስ ለማለት ኢየሱስ፣ አሜን ለማለት አሜን አትበሉ እንጂ እንዴ! አባታችን ለመጥራት አባታችሁ እኮ ነው፣ የፈጠረን እኮ ነው፣ ንጉሳችን የሞተልን እኮ ነው። ኢየሱስ በሉ። ኢየሱስ ወደ እኛና። ማራናታ። አሜን። በደንብ አመስግኑ። ኢየሱስ የሚለው ስም የኛ ስም ነው። ኢየሱስ በሚለው ስም ተጠምቀናል። ኢየሱስ በሚለው ስም ልጅነትን አግኝተናል። ኢየሱስ በሚለው ስም እንቀድሳለን። ኢየሱስ በሚለው ስም ስጋውና ደሙን እንወስዳለን። ኢየሱስ በሚለው ስም እንፈወሳለን። ኢየሱስ በሚለው ስም እንድናለን። ኢየሱስ በሚለው ስም ለዘላለም በመንግሥተ ሰማያት እንኖራለንና ስሙን እስኪ አንድ ጊዜ ጮክ ብላችሁ ጥሩ። አጋንንት፣ ሰይጣን፣ ዲያብሎስ ይደምሰስ፣ ክርስቶስ ይንገስ። ኢየሱስ ወደ እኛና። እንወድሃለን፣ እናፈቅርሃለን። የሕይወታችን መድኃኒት ነህ። የሕይወታችን ንጉሥ
ንጉሥ ነህ፣ የሕይወታችን አዳኝ ነህ። አሜን አሜን። አስጀምሮ ያስፈጸመን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ሞገስ በረከት ከሁላችሁ ጋር ይሁን። ለመንግሥተ ሰማያት ያብቃችሁ፣ በሕይወት መጽሐፍ ይጻፋችሁ። አሜን።